ሐዋርያት ሥራ ምዕራፍ 1 ከ4 እስከ 5 ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ ይላል። መልእክቴ እንዲህ ነው። እግዚአብሔር የሰጣችሁን ተስፋ ቃል ጠብቁ። ክብር ለኢየሱስ ይሁን። ተስፋ ቃል መጠበቅ። ከዛ በፊት ግን የሐዋርያት ሥራ መጽሐፍ ምን ይመስላል? ባጭሩ እሷ ትንሽ ነገር መናገር ፈልጋለሁ። የሐዋርያት ሥራ መጽሐፍን ስናይ ጸሐፊው ሉቃስ ነው። ሉቃስ ወንጌልንና ሐዋርያት ሥራን የጻፈው ሉቃስ ነው። አንዳንድ ሰዎች ሉቃስ ዶክተር ነው፣ ሐኪም ነው፣ እንዴት እንዲህ አይነት ቃል ከአንደበቱ ወጥቶ በሐዋርያት ሥራ መጽሐፍ ላይ ጻፈ ይላሉ። ስለ መንፈስ ቅዱስ ሥራ ቤተ ክርስቲያን የተወለደችበትና ያደገችበት መጽሐፍ ነው። እሱ ብቻ አይደለም። ይህ መጽሐፍ በተለይ ስለ ሁለት ሐዋርያት አጉልቶ ያሳየናል። ሐዋርያው ጴጥሮስና ሐዋርያው ጳውሎስ። ሐዋርያው ጴጥሮስ በኢየሩሳሌም ያለችዋን ቤተ ክርስቲያን እንደ አባት እንደ መጋቢ ሆነው ያሳደገ ቤተ ክርስቲያን፣ የለወጣት ቤተ ክርስቲያን ናት። ጳውሎስ ደግሞ የሚሽነሪውን ሥራ ያከናወነ ሐዋርያ ነው። እሱ ብቻ አይደለም። ይሄ ሐዋርያት ሥራ መጽሐፍ የመንፈስ ቅዱስ ሥራ ነው ይላሉ። እውነት ነው። መንፈስ ቅዱስ የተገለጠበት መጽሐፍ ነው። እሱ ብቻ አይደለም። መንፈስ ቅዱስ በመጠመቅ በመንፈስ ቅዱስ ሙላት የተነገረው በዚህ መጽሐፍ ላይ ነው። ሙላትና መጠመቅ፣ የመንፈስ ቅዱስ ሥራ፣ የቤተ ክርስቲያን ተከላ የተከናወነው በዚህ መጽሐፍ ላይ ነው። ሶስት መሰረታዊ ነገር ይናገራል እዚህ ላይ። ሐዋርያት ሥራ ሶስት ዋና ዋና ነገሮችን ያስተምረናል። አንደኛው የጥንቷ ቤተ ክርስቲያን መልእክት ምን እንደነበረ ያሳየናል። ከጥንቷ ቤተ ክርስቲያን የምንማረው ነገር አለ። ሁለተኛ አይሁዶች የጥንቷን ቤተ ክርስቲያን እንዴት እንዳሳደዱ ያሳየናል። ስደት ቢኖርም ሐዋርያቶች እንዴት ያንን ጨክነው እንዳለፉና የጌታ ክብር በእነሱ ላይ እንደተገለጠ ያሳየናል። ሶስተኛው የጥንቷ ቤተ ክርስቲያን እንዴት አጥቢያ እንደሆነችና በሮማ አገዛዝ እንደተገዛች ያሳየናል። ክብር ለኢየሱስ ይሁን። እሱ ብቻ አይደለም። የመንፈስ ቅዱስ ጥምቀትና ሙላት፣ ቅድም እንደነገርኳችሁ የመንፈስ ቅዱስ ጥምቀትና ሙላትን የሚያስተምረን መጽሐፍ ነው። ወደ ርዕሴ ልመለስ። የእግዚአብሔር ተስፋ ቃል መጠበቅ ስንል ምንድን ነው? ቤተ ክርስቲያን ተስፋ አላት። እኔና እናንተ ተስፋ አለን። ተስፋችን በምድራዊ ነገር ብቻ አይደለም። በምድር ላይ በምናገኛቸው በምናከናውናቸው በኑሯችን ብቻ አይደለም። ይሄ ልናምን ይገባል። ሌላው የእግዚአብሔርን የተስፋ ቃል መጠበቅ ስንል ጌታ እኛን ካገኘን በኋላ እኛ አይደለንም ጌታን ያገኘን፣ እሱ ነው ያገኘን። እሱ ነው ከጓዳችን ካለንበት ስፍራ ያወጣን። ጌታን ካገኘንበት ጊዜ ጀምሮ እሱን ማመን፣ ካመን በኋላ መቀበል፣ ከተቀበልን በኋላ ደግሞ መጠበቅ። ማመን ብቻ በቂ አይደለም። ማመኑ የመጀመሪያ ነገር ነው። እሱ ብቻ በቂ አይደለም። ካመን በኋላ መቀበል አለብን። ከዛ ደግሞ የተቀበልነውን መጠበቅ መቻል አለብን። ተስፋ ያለው ሰው ሁል ጊዜ እየለመለመ ይሄዳል። የሳውዝ አፍሪካ መሪ ኔልሰን ማንዴላ እንዲህ አሉ። አንድ ጊዜ ዛሬ ሀብት የለኝም አሉ። እስር ቤት ውስጥ ሆነው ነው። ገንዘብ የለኝም፣ ስልጣን የለኝም፣ አንድ ቀን ግን ሁሉ ነገር ይኖረኛል አሉ። ከእስር ቤት እንደወጡ አገሪቷን መሩ። ጦርነት እንዳይኖር ተስፋቸውን ይዘው በሰላም ያቺ ሀገር እንድትኖር አደረጉ። Today I have no power, I have no money, I have no authority, but one day I have all. ዛሬ የሌላችሁ ነገር አለ። ተስፋ ካለን ሁሉ ነገር አለን። ተስፋ ያለው ሰው ሁሉ ነገር አለው። ለምን ቢባል ተስፋችን ደጋፊያችን ነው። ተስፋችን መልእክታችን ነው።
ተስፋ ካጣ መኖር አይችልም። ሰው ተስፋ ካጣ መስበክ አይችልም። ሰው ተስፋ ካጣ ማስተማር አይችልም። ተስፋ የሌለው ሰው መኖር የለበትም፣ መኖርም አይችልም። ተስፋ አለን። በጌታ ተስፋ አለኝ በሉ። ድገሙ እንደገና፣ ድገሙ እንደገና። ታዲያ እግዚአብሔርን ተስፋ ቃል መጠበቅ የሚቻለው እንዴት ነው? ሐዋርያት ሥራ ምዕራፍ 1 ቁጥር 1 እና 2 መጠበቅ የሚቻለው በመንፈስ ቅዱስ በማዘዝ ነው። በመንፈስ ቅዱስ ማዘዝ። ሐዋርያት ሥራ 1 ከ1 እስከ 2 ላይ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ሁሉ ጻፍኩ ይላል። ቴዎፍሎስ አንድ ሰው ነው። በሉቃስ ወንጌልም ላይ ምዕራፍ 1 መጀመሪያው ቁጥር ላይ ተጽፏል። ለዚህ ለአንድ ሰው ነው ሉቃስ የጻፈው። ነገር ግን የሁላችንም መልእክት ነው። በመንፈስ ቅዱስ ካዘዛቸው በኋላ ብዙ አይነት ትእዛዞች አሉ። በመንፈስ ቅዱስ መረዳት ማዘዝና እንዲሁ ማዘዝ ልዩነት አለው። በተለይ እኔና እናንተ ፔንቴኮስታል ቸርች ስለሆን የቤተ ክርስቲያናችን ራስና መሪ መንፈስ ቅዱስ ነው። ይሄም ራሱ ሐዋርያት ሥራ የሚናገረው ስለ መንፈስ ቅዱስ ነው። የመንፈስ ቅዱስን ታላቅነት፣ የመንፈስ ቅዱስን አባትነት፣ የመንፈስ ቅዱስን ኃያልነት፣ የመንፈስ ቅዱስን ተስፋ ሰጪነት የሚናገር መጽሐፍ ነው። በመንፈስ ቅዱስ ካዘዛቸው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁ አይደለም የሄደው። ካስተማራቸው በኋላ መመሪያ ሰጣቸው፣ ኢንስትራክሽን ሰጣቸው። እንዲህ ይሁን፣ እንዲህ ይደረግ። ልጆቻችንን በቤት ውስጥ በእድሜያቸው እንደምናዛቸው ሁሉ በልጅነት የምንነግራቸው ነገር ላይ ሰሙን ይችላሉ። ካደጉ በኋላ እንዲህ አታድርግ፣ ይሄ እንዲህ መሆን አለበት፣ ይሄ እንዲህ መደረግ አለበት ብለን መመሪያ እንደምንሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ከማረጉ በፊት ለሐዋርያት መመሪያ ሰጣቸው፣ ስርዓት ሰጣቸው። ስለዚህ እኔና እናንተ የእግዚአብሔርን ተስፋ ቃል መጠበቅ የምንችለው በመንፈስ ቅዱስ በማዘዝ ነው። ሁለተኛ የእግዚአብሔርን ተስፋ ቃል መጠበቅ የሚቻለው አሁንም ከመንፈስ ቅዱስ አንወጣም፣ በመንፈስ ቅዱስ በመጠመቅ ነው። ቅድም ያነበብኩት ቃል 4:5 ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። እንዳይወጡ ከየት? ከኢየሩሳሌም። ይሄ ሉቃስ 4:49 ላይ ታገኛላችሁ። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ትልቅ ተስፋ ነው ይሄ። ዮሐንስ በውሃ አጠመቅ፣ በእሳት ግን የሚያጠምቃችሁ አለ። በእሳት ያጠምቃችኋል፣ በእሳት ያገኛችኋል። እስከዛ ድረስ ግን ከኢየሩሳሌም እንዳትወጡ ትእዛዝ ነው። ስልጠና ሳይወሰድ መሄድ አይቻልም። ስልጠና ሳይወሰድ መዋጋት አይቻልም። ስልጠና ሳይወሰድ ማስተማር አይቻልም። ስልጠና ሳይወሰድ መምከር አይቻልም። ኪሳራ ያመጣል። ሁሉ ነገር ስልጠና ያስፈልጋል። መጠመቅ አለባችሁ። አንዳንድ ሰዎች ላይቀበሉት ይችላሉ። መጽሐፍ ቅዱሳዊ እውነት ነው። ስለ መንፈስ ቅዱስ ጥምቀትና ስለ መንፈስ ቅዱስ ሙላት ካሁን በፊት የተናገርኩ ይመስለኛል። ሁለቱ ልዩነት አላቸው። የመንፈስ ቅዱስ ጥምቀት ማለት ሰዎች ለመጀመሪያ ጊዜ በእግዚአብሔር መንፈስ ተነክተው በአዲስ ቋንቋ መናገር ነው። አይቆምም። ከዛ በኋላ ምን ይሆናል? እየጨመረ ይመጣል። ሙላቱ ይመጣል። በየቀኑ መሞላት ያስፈልጋል። የቤተ ክርስቲያናችን መርህና ዋና ራስ መንፈስ ቅዱስ ነው። እቺ ቤተ ክርስቲያን ስትጀመር በአራት ተማሪዎች እንደተጀመረች ይታወቃል።
ቀረብ ብለን አሁን ከቆዩ ሰዎች ስናነጋግራቸው ቤተክርስቲያን መትከል አይደለም እኛ ዝም ብለን እንጸልይ ነበር ነው የሚሉት። ግን መንፈስ ቅዱስ ወረደባቸው። ብዙ ታሪክ ነው ያለው። ከተመረቁ በኋላ በየቦታው ሄዱ፣ መመስከር ጀመሩ። ለምን ቢባል በመንፈስ ቅዱስ ተጠምቀዋልና። መመስከር መናገር ጀመሩ። በየክልሉ ቤተክርስቲያን መመስረት ተጀመረ። ዛሬ ያ መንፈስ ቅዱስ እሳት ወደ 3980 አጥቢያዎች አሉ። የማንም ትግል የማንም ውጤት አይደለም፣ የመንፈስ ቅዱስ ስራ ነው። የመንፈስ ቅዱስ ጥምቀት አስፈላጊ ነው። የመንፈስ ቅዱስ ሙላትም አስፈላጊ ነው። እኛ ከዳን በኋላ እኔና እናንተ በየቀኑ መንፈስ ቅዱስን መሞላት መቻል አለብን። ሞባይሎቻችን ቻርጅ ካላደረግን ስዊች ኦፍ እንደሚሆን ሁሉ እኔና እናንተ በየቀኑ የመንፈስ ቅዱስን ስራ የማንጠማ ከሆነ የማንጠጣ ከሆነ የማንቀበል ከሆነ አዲስ ነገር ማግኘት አንችልም። አንዳንድ ሰዎች በልሳን ሲናገሩ እቺ ገና ናት ይባላል። አሁን እዚህ ገና ስለሆነች ነው። አይደለም። መናገር አለብን። በአዲስ ቋንቋ መናገር አለብን። በጌታ አዲስ የሆናችሁ ሰዎች አላችሁ። የእግዚአብሔር መንፈስ ጌታን ከተቀበላችሁ በኋላ የእግዚአብሔር መንፈስ በሰው ላይ ይወርዳል። እኛን ሰው ያደረገን እሱ ነው። ሰዎችን ወደ ለውጥ የሚያመጣው እሱ ነው። ቤተ ክርስቲያን ያለ መንፈስ ቅዱስ ማደግ አትችልም፣ መለወጥ አትችልም፣ መሄድ አትችልም፣ መስበክ አትችልም፣ ማሳደግ አትችልም። ሰይጣን እንኳን በተለያየ መንገድ ሲዋጋን የሚያጽናናን መንፈስ ቅዱስ ነው። አይዞ ይላል፣ አይዞሽ ይላል። ዮሐንስ በውሃ አጥምቆ ነበር፣ ኢየሱስ ደግሞ በእሳት ያጠምቃል። ክብር ለኢየሱስ ይሁን። እዚህ ነው ማክሰኞ ከሰዓት በኋላ ብትመጡ እዚህ ጋር የመንፈስ ቅዱስ ሙላት አለ፣ የመንፈስ ቅዱስ ትምህርት አለ። ክብር ለኢየሱስ ይሁን። ከትምህርቱ በኋላ በመንፈስ ቅዱስ የሚጠመቁ ብዙዎች ናቸው። ከአጋንንት ስራት የሚፈቱት ብዙዎች ናቸው። በሳምንት አንድ ቀን ለዛ ተሰጥቷል። ቤተ ክርስቲያን ይሄን አውቃ ነው። ያለሱ ለውጥ የለም። በተለያየ ስፍራ ስናገለግል መንፈስ ቅዱስ እንዳለና እንደሌለ ይገባናል፣ እንረዳለን። ስርዓት አይደለም። በኃይል ወንጌል ለመስበክ የመንፈስ ቅዱስ ኃይል ያስፈልጋል። ክብር ለኢየሱስ ይሁን። ሶስተኛ የእግዚአብሔርን ተስፋ ቃል መጠበቅ የሚቻለው አሁንም የመንፈስ ቅዱስ ሲገባንና ምስክሮች ስንሆን ነው። ቁጥር 8 ላይ ሐዋርያ ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የዚህ የመጽሐፉ ቁልፍ ነው ይላሉ አንዳንድ የመጽሐፍ ቅዱስ አዋቂዎች። ይሄ ሐዋርያ ሥራ ምዕራፍ 1:8 የመጽሐፉ ቁልፍ ነው ይላሉ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እስቲ ኃይልን እቀበላለሁ በሉ። ከዛ ደግሞ ቀጥሎ በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ። ይሄን በቃል መያዝ አለብን። የመጀመሪያው ነገር ኃይልን መቀበል ነው፣ ሞኝነት አይደለም። በመንፈስ ቅዱስ ስራ በሚሰራበት ጊዜ ስጋ ሊደክም ይችላል፣ መንፈሳችን ግን አይደክምም። ክብር ለኢየሱስ ይሁን። በመንፈሳችን ውስጥ ያለው ያ በመንፈሱ የነካን ጌታ ከፍታ ላይ ያቆማቸዋል። ዛሬ አንድ ነገር እነግራችኋለሁ። እዚህ ጉባኤ መካከል እንዲሁ የማትወጡ ሰዎች አላችሁ። ከድሮ በተለየ መንገድ በተለየ ሁኔታ ተነክታችሁ የምትወጡ ሰዎች አላችሁ። ከዛ ውስጥ አንዱ እኔ ነኝ የሚል አሜን ይበል። እሱ ነው ያለን መመኪያችን፣ እሱ ነው ለብቻችን የሚያናግረን፣ እሱ ነው እየሄድን የሚያናግረን፣ እሱ ነው። ያለ እሱ ድል የለም። ያለ እሱ ወንጌል ስብከት የለም። ያለ እሱ ሰው መዳን የለም። ያለ መንፈስ ቅዱስ እይታ የለም። ሁሉ ነገር ይቅርብን፣ እሱ ከኛ ጋር ይሁን። እሱ ደግሞ ከኛ ጋር ካለ ሁሉ ነገር አለ። አሜን።
ስለዚህ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እሱ ሲወርድ እንዲሁ ዝም ብለህ አትኖርም። ዝም ብሎ ኑሮ የለም። እሱ ሲነካ ዝም ብሎ መኖር አይቻልም። ያናግርሃል፣ እንድትመሰክሪ እንድትናገር ያደርግሃል። ብዙ ሰዎች ስለተነኩ ሌሊት ተነስተው ስለሚጸልዩ በየሥራ ቦታቸው በየመስሪያ ቤታቸው የወንጌልን ነገር ይናገራሉ። ሰው ይዘው የሚመጡ ሰዎች አሉ። በየሳምንቱ ቀላል ነገር አይደለም። በመኪናቸው ውስጥ አዳዲስ ሰዎችን ይዘው የሚመጡ ሰዎች አሉ። ለምን ቢባል ወርዶባቸዋል፣ ተነክቷል። ዝም በሉ ቢባሉም አይቻልም። በየጊዜው እሱ ሲወርድ ኃይል መቀበል አለ። ኃይል ደግሞ አያስቀምጥም። በይሁዳ በሰማርያ እስከ ምድር ተወስነን ይሆን? በሰፈር በአንዲት አጥቢያ በአገር በክልል ተወስነን ይሆን? እስከ ምድር ዳርቻ መንፈስ ቅዱስ ያስኬደናል። አሜን። በተደጋጋሚ እዚህ መድረክ ላይ እንደሚነገረው የእንግሊዘኛ ፕሮግራም አለና ትላንትና ባልና ሚስቶች ከአፍሪካ መጥተው ነበር። እሷ እንኳን ኢትዮጵያዊ ናት። ፓስተር ዶክተር ዛና ይባላሉ። ከሚስታቸው ጋር መጥተው ምስክርነት ሲናገሩ እንዴት ልቤ እንደተነካ። እኔ የዛሬ 10 ዓመት ነው ቦን ጀርመን ማቃቸው። አሁን ስራቸውን ትተው ሁለቱም ባልና ሚስቶች አፍሪካን ለመድረስ እየተሯሯጡ ነው ያሉት። ክብር ለኢየሱስ ይሁን። እዚህ ጉባኤ ውስጥ ካሉ እባካችሁ ተነሱ፣ ልንባርካችሁ እንፈልጋለን። ፓስተር ዛናና እህታችን መሲ የት ጋር እንደተቀመጣችሁ አለው። ከመጣችሁ ካሉ አይ ቲንክ አላየዋቸውም፣ እኔ አላየዋቸውም። ምክንያቱም እዚህ መጥተው አገለገሉን። ሳውዝ አፍሪካ ላይ ቸርች ፕላንት አድርገዋል። ዚምባብዌ ላይ ቸርች ፕላንት አድርገዋል። አሁን ደግሞ እኛ ጋር መጡ፣ እኛም ተዋወቅን። አሁን እልፍ የምንልበት ዓመት ነው። በኢኮኖሚ ብቻ አይደለም፣ በመንፈሳዊ ነገር እልፍ የምንልበት ዘመን ነው። አንድ ነገር ነግራችኋለሁ። የወንጌል ስርጭት በአንድ ከተማ ካካሄድን በኋላ ብዙ ምስክርነት ከተካሄደ በኋላ ወንጌል ከተሰበከ በኋላ ሰዎች ብቻ አይደለም የሚድኑት። በከተማይቱ ውስጥ ያለው አለቃ ይመታል። እሱ ሲመታ በጣም ከጥቅም ውጪ የነበሩ ከተማዎች፣ መንደሮች፣ ሰፈሮች ሁሉ ዛሬ ባለፎቅ ሆነዋል። ያ ማለት ምንድነው? የእግዚአብሔር ኃይል የእግዚአብሔር መንፈስ ባለበት ስፍራ ሁሉ በረከት አለ። በረከት መሆን ትፈልጋላችሁ? መንፈስ ቅዱስን ተጠሙት፣ ተጠሙት። እሱ ይሻላል። የእግዚአብሔርን ተስፋ ቃል ለመጠበቅ መንፈስ ቅዱስ ያስፈልጋል። ያለሱ አይቻልም። ያለሱ በፍጹም አይቻልም። በይሁዳ በሰማርያ እስከ ምድር እዚሁ ከተወሰንን እዚሁ ነው የምትቀሩት። ራእያችን ይስፋ። ገና ዓለም ትጠብቀናለች። ቅድም በመንፈስ እግዚአብሔር ሲናገር አልነበረም? አሁን ኢትዮጵያ በኢየሱስ እይታው ስላለች ጌታ እስኪመጣ ድረስ የወንጌል ማዕከል ሆና ከአፍሪካ ጋር በመስማማት ትልቅ የእግዚአብሔር ሥራ የሚሰራበት ጊዜ ነው። ያመነ ይቀበላል። ሃሌሉያ። እስከ ምድር ዳርቻ እሄዳለሁ በሉ። ድገሙ ባካችሁ፣ እንደገና ድገሙ፣ እንደገና። ሃሌሉያ። ዮሐንስ 7:37 ላይ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። መጠማት ያስፈልጋል። ለመሄድም እሄዳለሁ ብሎ መወሰን ያስፈልጋል። ለማገልገል አገለግላለሁ ብሎ ከጌታ ጋር መወሰን ያስፈልጋል። ከጌታ ጋር መስማማት ያስፈልጋል። አለበለዚያ አይቻልም። መጠማት ትልቅ ነገር ነው። በእግዚአብሔር ቤት ውስጥ ትልቅ ነገር ነው። ሰው ካልተጠማ አይጠጣም። ካልተነሳ አይሄድም። ካልተናገረ ቃሉ አይሰራም። የኛ ዝግጅት ያስፈልጋል።
እጠማለሁ በሉ፣ ደግሞም እጠጣለሁ በሉ። ድገሙ እንደገና። ሃሌሉያ። ሌላው እግዚአብሔርን ተስፋ ቃል መጠበቅ የሚቻለው ምጽአቱን ስናስብ ነው። ኢየሱስ ክርስቶስ ይመለሳል ብለን ስናስብ ነው። ሐዋርያት ሥራ ምዕራፍ 1:11 ላይ እንዲህ የሚል ቃል አለ። 1:11 ላይ ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ኢየሱስ ይመጣል። ሲበሉት እንደገና ድገሙ እንደገና። አራት መዎች አሉ። አንደኛ የኢየሱስ ክርስቶስ መወለድ ነው። ሁለተኛው መሞቱ ነው። ሶስተኛ መነሳቱ ነው። አራተኛ መምጣቱ ነው። ይሄን ቤተክርስቲያን ማመን አለበት፣ መቀበል አለበት። ተወልዷል፣ ሞቷል፣ ሞቱን አሸንፎ ተነስቷል፣ ዳግም ይመጣል። አሜን፣ ይመጣል። ሽታው አይታያችሁም? አሁን በየዓለሙ የምናየው ሁከት ቅድም ከጋሽ አየለ ጋር እዚህ ስናወራ ነበር። አሁን በገንዘብ እንኳን ገንዘብ አውጥቶም የሚሰጥ የለም። ይሄ ቴክኖሎጂ የሚያሳየን የሚያስተምረን ምንድነው? ዕውቀት ይበዛል የተባለው በዳንኤል ላይ ምኑን ነው? ኢየሱስ እኮ ሊመጣ በደጅ ነው ያለው። ዛሬ ነግራችኋለሁ። አዳዲስ ሰዎች ኢየሱስ ሊመጣ በደጅ ነው ያለው። በእርሱ የሚያምን ደግሞ የዘላለም ሕይወት አለው። እንዲሁ ያያችሁት እንዲሁ ይመጣል። ኢየሱስ ይመጣል። አንዳንድ ሰዎች ጠበቅን ይመጣል። ተስፋ ቃሉን ብቻ እኛ እንጠብቅ፣ አይቀርም። ኢየሱስ ይመጣል። በእስራኤልና በፍልስጤም መካከል በሐማስ መካከል የሚካሄደው ጦርነት አንዱ እኮ ነው፣ ምልክት ነው። እናስቀረው ብለን ብንጸልይ እንኳን አይሆንም። ለምን? ቃሉ ይናገራል። መምጫው ደርሷል። መጸለዩ አስፈላጊ ሆኖ እያለ ነገር ግን እሱ የተናገረው ቃሉ ስለማያልፍ ግድ ነው። ኢየሱስ ይመጣል። ከአንድ ሰው ጋር በቅርብ ጊዜ የተገናኘና የዱሮ ክርስቲያኖች ገና ስንገናኝ ተሳስመን ማራናታ ይላሉዋል። ማራናታ። አሁን ስለ ምጽአት አይሰበክም፣ አይነገርም። ስለ ኢየሱስ መምጣት በፍጹም። ለምን? መሰረታዊ ነገር እኮ ነው። መሰረታዊ ነገር ነው። እሱ ይመጣል። ይህን ሳላሳካ አያልቅም። የዓለም ሥራ አያልቅም። የዓለም ዕውቀት አያልቅም። ትርክ ምርኪው አያልቅም። እኔና እናንተ ተስፋ አለን። ተስፋችን ኢየሱስ ነው። እርሱ ደግሞ ዳግም ይመጣል። መምጫው ደግሞ ደርሷል። መቼ ይመጣል አናውቅም። ነገ ሊሆን ይችላል፣ ዛሬ ማታ ሊሆን ይችላል፣ ከሁለት ወር በኋላ ሊሆን ይችላል። አናውቅም ጊዜውን። ልጁ ራሱ አያውቅም ነው የሚለው መጽሐፍ ቅዱስ። አንዳንድ ሰዎች የሚሉት ነገር አላቸው። ነገር ግን መምጣቱ አይቀርም። ለምን ቢባል በመጽሐፍ ቅዱስ ላይ ተጽፏል። ይሄ መጽሐፍ ቅዱስ እውነት ነው። ኢየሱስ ይመጣል በሉ እስቲ። ማራናታ በሉ። ድገሙ እንደገና። ሃሌሉያ። እዛ ሐዋርያት ሥራ ምዕራፍ 1:14 ላይ የእግዚአብሔርን ተስፋ ቃል መጠበቅ የሚቻለው በመጸለይ ነው፣ በጸሎት ነው። እስቲ ቁጥር 14 ላይ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። መትጋት፣ ቀን ከሌሊት መጸለይ። የምንጸልይበት ሰዓት ወቅት አሁን ነው። ከንግግር ይልቅ ከብዙ ንግግር ይልቅ መጸለይ፣ የጌታን ፊት መፈለግ፣ በግል መፈለግ፣ ከቤተሰብ ጋር መፈለግ፣ በቤት ህብረት መፈለግ፣ በዞን መፈለግ፣ መጸለይ። ባለፈው አርብ ተናግሬያለሁ። ይሄ ስለ ጸሎት እዚህ ጋር ሳገለግል አሁንም ብናገር ደስ ይለኛል። ይሄ መጸለይ የሚለው ቃል 4 ፊደል ነው ያለው። በእንግሊዝኛው ፕሬይ የሚለው 4 ፊደል ነው ያለው።
መጸለይ ማለት በእግዚአብሔር ፊት እግዚአብሔርን መለመን ነው። ሁለተኛው ደግሞ በጸጥታ እሱን ማድመጥ ነው። በጸጥታ ምን ማለት ነው? ጸሎት ከእግዚአብሔር ጋር መነጋገር ስለሆነ እኛ ብቻ ሳንሆን የምንናገረው እሱ የምናገረውን ደግሞ በጸጥታ መስማት አለብን። ኤልያስ የጸጥታ ድምፅ ከሰማ በኋላ ደነገጠ፣ መግቢያ መውጫ አጣ። በጩኸት ብቻ አይደለም፣ እግዚአብሔር በጸጥታም ይናገራል። ለእግዚአብሔር ክብርን መስጠት ነው። ለመንፈስ ቅዱስ ክብርን መስጠት ነው። ይህ ደግሞ ይሁን ብሎ መቀበል ነው። አምኖ መቀበል። የሚጸልዩ ሰዎች ያስታውቃሉ። ፕሬ የምለው ይሄ የሚጸልይ ሰው ፕላን አለው። የመጀመሪያው ፕላን አለው፣ እቅድ አለው። ሁለተኛ ፓወር አለው፣ ኃይል አለው፣ ፓወር። ሶስተኛው ፕሬፓሬሽን ነው፣ ይዘጋጃል። የሚጸልይ ሰው ይዘጋጃል፣ ያውቃል፣ እግዚአብሔር ይናገረዋል። ሁለተኛው ሪኦርጋናይዝ ነው፣ ይደራጃል፣ ያስተካክላል፣ ይመራል። ሶስተኛው ኦቶሪቲ ነው፣ ስልጣን አለው። የሚጸልይ ሰው ስልጣን አለው። በአጋንንት ላይ ብቻ አይደለም፣ በክፎች ላይ እንኳን ስልጣን አለው። በዓለም ላይ ስልጣን አለው። ከናንተ ጋር ይስሩ እንጂ እናንተ በእነሱ ላይ ስልጣን አላችሁ። ምን አይነት ስልጣን? መንፈሳዊ ስልጣን። አሜን። አራተኛው ዋይ ነው፣ ዮክ ሸክም ነው። ሸክም የሌለው ሰው ማገልገል አይችልም። ሸክም የሌለው ሰው መዘመር አይችልም። ሸክም የሌለው ሰው መስበክ ማስተማር አይችልም። ሊናገር ይችላል። ያለ ሸክም አገልግሎት መሆን አይችልም። የሚጸልይ ሰው በሸክም ነው። ሁሉም ሰው አይጸልይም። አንድ በዛ በእስር ጊዜ በኮሚኒስቱ ጊዜ የታሰሩ ከአባቶች መካከል አንዱ ሲመሰክር ሰማው። እዛ ውስጥ መናገር አንችልም፣ መጸለይ አንችልም አሉ። ከዛ የጸጥታ ጸሎት ነው ያለን አሉ። እኚህ ሰው አገቡና ካገቡ በኋላ ከባለቤታቸው ጋር መጸለይ ጀመርን አሉ። እኔ ለተወሰነ ደቂቃ ጸጥ ነው ምለው አሉ፣ አልናገርም። በኋላ መጣችና መታ አርጋኝ አጸልይም እንዴ አለችኝ። አንተዋወቅም፣ ምክንያቱም ገና መጋባታቸው ነው። በኋላ ነገርኳት፣ ተረዳችኝ። እኔ ተንበርክኬ በዝምታ ነው ከጌታ ጋር መጀመሪያ የምገናኘው። አሁን ብዙ የተስተካከሉ ነገሮች አሉ በአጥቢያችን፣ ሌላውን አላውቅም። ድሮ ሰው ተንበርክኮ ጸልይ፣ አንዱ እዚህ ጋር ቆሞ ይሰብካል። ኖ አሁን ያ እየቀነሰ የመጣ ይመስለኛል። ከጌታ ጋር የሚነጋገር ሰው በሸክም ስለሆነ ሸክሙን አራግፎ ነው የሚሄደው። ሌላ ድምፅ መስማት አይፈልግም። አንዳንድ ሰው ጸሎት የቤተ ክርስቲያን ትልቁ መሳሪያ ነው። የእግዚአብሔርን ተስፋ ቃል መጠበቅ የሚቻለው በጸሎት ነው። ካልጸለይን እንዴት? ጉባኤ ውስጥ ሲጸለይና ሳይጸለይ ልዩነት አለው። እኛ ቅዳሜ ውስጥ ስናገለግል ቅዳሜ ገና ተሰባስበን በቅዳሜ ውስጥ የምናገለግል ሰዎች እዛ ጋር ጸሎት ሲጀመር መልካም ነገር እንደሚሆን እናውቃለን። ሁሉም የሚመጣ ሰው የጸሎት ሰው አይደለም። ጸልየው ደግሞ ተግተው የሚመጡ ሰዎች አሉ፣ የሚጮሁ ሰዎች አሉ። አንዳንድ ሰዎች ጸልየው አይጠግቡም። ቤተ ክርስቲያን ውስጥ ጸሎት ከሌለ መንፈሳዊ ስራ የለም። ለጸሎት ትልቅ ቦታ ሊሰጠው ይገባል። የሚጸልዩትን ሰዎች ማክበር ያስፈልጋል። ይጮሃሉ። አንዳንድ ጊዜ በምድራችን ላይ የሚሆነው ድርጊት ቅድም ስንጸልይበት ስናመሰግን የነበረው በእኔ መረዳት የጸሎት መልስ ነው። የጸሎት መልስ ነው። ስንት ነገር እያለ፣ ስንት ውጊያ እያለ፣ ስንት ሰልፍ እያለ፣ ስንት ነገር፣ ስንት ዱላ እያለ ሰባብሮ ኢየሱስ እኔ አለው ይላል።
ሃሌሉያ። የሚጸልይ ሰው የድል ባለቤት ነው። የሚጸልይ ሰው ያሸንፋል። የእግዚአብሔርን ተስፋ ቃል መጠበቅ ይቻላል። አዎ እኔ እኮ መጸለይ አልችልም። ይቻላል። እንዴት? በጸጋው በጸጋው። አንዳንድ ሰዎች ጸልየው አይጠግቡም። እቤት ውስጥ ጸልየው ከወጡ በኋላ ወደ ስራ ሲሄዱ እየጸለዩ ነው የሚሄዱት። ፎርሙላ የለውም ጸሎት። እየነዱ መጸለይ አለ። እየነዱ የጌታን ድምፅ መስማት አለ። ያለ ጸሎት እንዴት በዚህ በመጨረሻው ዘመን የማንጸልይ ከሆነ እንዴት ፈተናው ማለፍ እንችላለን? እንዳረጅብን ጸሎት። ቆይ የጸሎት ጊዜ ካለፈ በኋላ እንሄዳለን። የዝማሬ ጊዜ ካለፈ፣ ዝማሬ እኮ የእግዚአብሔር ድምፅ ነው። ቆይ ቀስ ብዬ እሄዳለሁ። ቀስ ብዬ እሄዳለሁ። ተገናኝተን ከጌታ ጋር አብረን ማምለክና አብረን መጸለይና እዛ ሚዲያው ስምናየው አንድ አይደለም። በፍጹም አንድ አይደለም። እግዚአብሔር የጸሎትን ኃይል ያፍስስብን። አሜን። ያፍስስብን። አሜን። ያፍስስብን። አንድ ቃል ተናግሬ ልጨርስ። የእግዚአብሔርን ተስፋ ቃል መጠበቅ የሚቻለው እግዚአብሔርን በማመስገን ነው። ሐዋርያት ሥራ ምዕራፍ 2 ገብቻለሁ። ቁጥር መጨረሻ ቁጥር ላይ እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት በእነርሱ ላይ ጨምር ነበር። ምን እያደረጉ? እግዚአብሔርንም እስቲ እያመሰገኑ በሉ። ከዛሬ ጀምሮ አምላኬን አመሰግነዋለሁ በሉ። ሊሳካ ይችላል፣ ላይሳካ ይችላል፣ ሊሆን ይችላል፣ ላይሆን ይችላል፣ ሊኖር ይችላል፣ ላይኖር ይችላል። እሱ ግን ይመሰገናል። አሜን። እሱ ይመሰገናል። እግዚአብሔርን እያመሰገኑ ቅድም ተንበርክከን ለጌታ ክብርን ሰጥተናል። እግዚአብሔር ይመስገን። እኔና እናንተ ያላመሰገን ማን ያመሰግናል? ጌታን ማን ያመሰግናል? ማን ያመሰግናል? አንዳንድ ጊዜ ወደ ተለያየ ኤምባሲ ስንሄድ እንዴት እንደሚያዩን ታውቃላችሁ? ኤምባሲ የገባችሁ ሰዎች ከድህነት የተነሳ ከችግር የተነሳ እዛ ሄደው ይቀራሉ እየተባል። ኢትዮጵያን የመሰለ ሀገር ምን አለ? አየሯ ይባል ሁሉ ነገሯ። አሁን ግን ያ ታሪክ ይለወጣል። ያ ታሪክ ይለወጣል። እኔና እናንተ ማመስገን አለብን። አንዳንድ ጊዜ ወጣ ብለን፣ ብዙውን ጊዜ አልወጣም፣ ወጣ ብዬ ሳይ ሌላ አገር እየመሰለኝ ነው አዲስ አበባ። ብዙ የምናመሰግንባቸው ጉዳዮች አሉ። የደሃው ልጅ ደብተርና ልብስ አጥቶ ሳይማር ቤቱ አይቆይም። ስለዚህ አመስግነን እናውቃለን። ክብር ለኢየሱስ ይሁን። የደሃ ልጅ አንዱን የደሃ ልጅ መቻል ቀላል ነገር እንዳይመስላችሁ። በረከቱ ይመጣል። ጀምራለች ቤተክርስቲያኒቷም። ነገር ግን አሁን በመንግስት ደረጃ ይሄ ነገር ሲከናወን ብዙ ሰዎች ጉዳያቸው እኔ ፖለቲካ ሰው አይደለሁም። በአገሬ የሚከናወነው ክንዋኔ ግን ያስደስተኛል። ትውልዱ ሲለወጥ ሲያድግ ያስደስተኛል። አገራችን ስታድግ ያስደስተኛል። ደግሞ የጸሎት መልሴ ነው። አሜን። አንድ ነገር ነግራቸዋለሁ። ለብዙ ዓመት በመጽሐፍ ቅዱስ ሳይሆን በታሪክ ላይ የተጻፈ ብዙ ነገር አለ። ከሰኞ እስከ ሰኞ ስራ እንዳይሰራ፣ ስንፍና የድህነት ማግኘት ነው አለ አንድ ሰው። የስንፍና ቀንበር በኢየሱስ ስም ይሰበር። ከሰኞ እስከ ሰኞ ስራ እንዳይሰራ። አሁን አንድ ነገር ነግራቸዋለሁ። ቆዳና ብልኮ ለብሶ
ጫካ ውስጥ ተቀምጦ ጸጉራቸውን እየላጩ እንደ ድሮ ማታለል ያበቃል። በጌታ በኢየሱስ ክርስቶስ ስም አጋንንታዊ ሥራ እየፈረሰ የእግዚአብሔር ክብር እየተገለጠ ምድሪቷን እግዚአብሔር ይባርካል። ከማንም ጋር ጥል የለኝም፣ ግን ኢየሱስ በኢትዮጵያ ምድር ላይ ይነግሳል። እሱ ገብቶኛል። ሰው ወደደ አልወደደ፣ ሰው አመነ አላመነ፣ አሁን እግዚአብሔር ክብሩን የእግዚአብሔርን ክብር በኢትዮጵያ ምድር የምናይበት ዘመን መጥቷል። ከኔ በፊት አባቶቻችን ተናግረዋል፣ እኛ አይተናል፣ አሁን እኛ እንናገራለን። ካሁን በኋላ መርገም፣ ፖቨርቲና ድህነት በጌታ በኢየሱስ ስም ይሰበራል። The time has come for Ethiopia and Africa። መጥቷል፣ ዘመን መጥቷል፣ ዘመን መጥቷል። ሃሌሉያ። አትገረሙም? አልጀዚራ እኮ በይፋ እኮ ነው የተናገረው። በገንዘባቸውና በህዝባቸው እግዚአብሔር እንዲህ አይነት ሥራ ሰራ ብሎ ከዛ የማይጠበቅ የድህነት ቋንቋ የሚነገር በዲክሽነሪ ላይ የተጻፈ ታሪክ ስም ሲል መለወጥ ከዚህ የበለጠ ምን አለ? እግዚአብሔር ታሪካችንን ለውጧል። እኔና እናንተ ጌታ ልናመሰግን ይገባል። አመስግኑ። የማታመሰግኑ ሰዎች አመስግኑ። ጌታን ልናመሰግን ይገባል። ጌታን ልናመሰግን ይገባል። ላጠቃለው የእግዚአብሔርን ተስፋ መጠበቅ የሚቻለው በመንፈስ ቅዱስ ማዘዝ፣ በመንፈስ ቅዱስ መጠመቅ፣ ምስክር በመሆን የኢየሱስ ክርስቶስን መምጣት በመጠባበቅ በመጸለይና እግዚአብሔርን በማመስገን ነው። ክብር ለኢየሱስ ይሁን። ማንም ሰው እንዲወጣ አልፈቅድም። ሁላችንም እንጸልያለን። ሁላችንም ጌታ ይባርካችሁ። ለማንም ሰው ዲያቆናት ስለማሳልፏችሁ